የጋሽ ጥላሁንን ጥፌ የቀመሰው ባለቅኔ። በአንድ የጥበብ መድረክ ላይ ጋሽ ጥላሁን ገሰሰ ስለ ጥበብና ጥበበኞች ጉዳይ ምክር ይለግሳል። ለጥበብ ሰዎች የጥበብ ሰዎች ራሳችሁን አክብሩ፣ ህዝቡን አክብሩ፣ ጥበብን አክብሩ፣ እንዲሁም ሙያችሁን አስከብሩ በማለት አክሎም በእኛ ጊዜ እነዚህን አክብረን በማሳለፋችን አሁን ላይ የደረስንበት ዝና ላይ ደርሰናል። አሁን እኛ ይህንን ባህል የሚያስጠብቅ ጠቢብ እንፈልጋለን። ለማን እናስረክብ? ለማን እንስጥ? ለማን አደራ እንበል? አሁን ገንዘብ ነው ቅድሚያ የሚሰጠው እያለ መረር ያለ ንግግር ያደርጋል። ንግግሩን ሲጨርስም አንድ ባለቅኔ ቀድሞ ወደ መድረክ ሄዶ ጋሽ ጥላሁንን የሚተካኝ የለም ብለህ እንዴት ትናገራለህ? ይሄ እኮ ትዕቢት ነው፣ እብሪት ነው ይለዋል። ጋሽ ጥላሁንም ያንን ጎላ ጎላ ያለ አይኖቹን አንድ ጊዜ ባለቅኔው ላይ በማጉረጥረጥ ምንም ምላሽ ሳይሰጠው ሳይታሰብ በጥፊ ያልሰዋል። ባለቅኔው ምንም ምላሽ ሳይሰጥ ጥፊውን እንደ መክፈልት ተቀብሎ ይሄዳል። ይህ ባለቅኔ ማን ይመስላችኋል? ሙሉጌታ ተስፋዬ ነው። በዋናነት የአበበ ብርሃኔ፣ የአበበ ተካ፣ የፍቅር አዲስ ነቃ ጥበብ፣ የመሰረት ጉምጉም፣ የሃና ሸንቁጤ፣ የጸደንያ ገብረ ማርያም የዘፈን ግጥሞች ገጣሚ፣ ሌሎቹም ስራዎቹ መረጃ እንጂ ማስረጃ ያልተገኘላቸው በብዙ ድምፃውያን የተወሰዱ ምናልባትም የተሰረቁ ግጥሞች አሉት። የዘፈን ይውሰዱት ብሎ የተዋቸው እንደ ቅርብ ወዳጆቹ ንግግር ወዳጁ ጋዜጠኛ ስንዱ አበበ ትናገራለች። ጉኖ ቀጥይ። እሱ ደግሞ ምንድነው መሰለ የሆነ የሙዚቃ ማህበር እንግዲህ አለ፣ የድራሲያን ማህበር አለ፣ የሙዚቃ ማህበር አለ፣ የእግር ኳስ ማህበር ኤንዌይ ብቻ ሄዷል። አንድ ስብሰባ ብቻ አላውቅም ኤግዛክትሊ ትዝ አይለኝም። ጥላሁንም ነበር፣ ሁሉም ነበሩ ሚዚሽያን። ያው ሙሉጌታ ብዙዎቹ ያውቁታል፣ ጥላሁን ላያውቀው ይችላል ሙሉጌታ። ከዛ አይ ቲንክ ጥላሁን ስብሰባው ላይ እንግዲህ የሚተካኝ ለምናምን ብሎ የሆነ ማለቃቀስ የመከፋት ነገር ምናምን አሳይቷል ይመስለኝና ሙሉጌታ ሲወጡ ሄዶ ጥላሁንን እሱስ እስቲ ቦምቢቶም እንደዚህ አትታበይን እንግዲህ እሱ እንደነገረኝ ነው የሚተካኝ ሰው የለም እንዴት ትላለህ እኮ መታበይ ነው አትታበይ ስለው በጥፍ ከዛ መጣኔ ቢሮን ያኔ ሪፖርተር ነበርኩኝና እንደዚህ ሳያው ልክ እንዳልሆነ ገብቶኛል። ምን ሆንክ? ደህና መስል ምናምን ጥላሁን በጥፊ መታኝ ይለኝ ድንግጥ አልኩኝ እኔ ራሴ። ከዛ ለምን ምን እንደዚህ ብዬው ብሎ እና ዝም አልኩ። ልጉኔ ደግሞ እንዴት እንጂ ጉኖ ጥፊም እኮ ርዝቅ ነው አለኝ። እንደ ጸጋ ነው ማለት ነው። በቃ ጥፊም ርዝቅ ነው። ያ በቃ እሱ ከሆነ የዛሬ በዛሬ ተበጠሰልህ በረከት ጥፊ ከሆነ በቃ መቀበል ነው። ከዛ ገርሞኝ ምናምንም በቃ ብዬ ብቻ ቢሮም ነበር። Yeah.